ጽናት እንግዲህ አምሮኛል ማለት አበዛች ማለት ነው። አርግዛ ይሆን እንዴ? ሳታረግዝ አትቀርም ማለት ከሰርጉ በፊት አርግዘሽ ወደ እንዳይመጣ ማለቴ አባትሽ ምናልባት። ለማንኛውም ካረገሽም ጥሩ ነው። ያው እኛ ሳናውቀው ተፈራርማችኋል። ከኪራ ጋር የዛን ቀን ልትጋቡ አልነበር እንዴ? እናቱ ባትሞት ኖሮ። ለማንኛውም ካረግዘሽም ከሆነ ጥሩ ነው። ፓፓያ አምሮኛል እያለች ነበረ። አማርኛ ለሁሉ ደግሞ አረገዘ ማለት አይደለም። እንግዲህ ሰንዬ እያሾፈችባት ነበረ። ሰንዬ ደህና ስትስቅ ስትጫወት ውላ በመጨረሻ ቤት ገብታ ለእህቷ ደውላ እህቷ ምን ጠፋሽ ምናምን ስትላት አልተመቸኝም ነበረም እናም ለቅሶ ላይ ስለነበርኩ ነው። ማን የሞተው ስትላት አይ ከጓደኞቼ ነበረ ስትላት ማን ነው ምናምን ስትላት እንግዲህ እና አንድንም ሰው እንድትቀርቢ አልፈልግም፣ ማንንም ቢሆን ማን ሴትም ይሁን ወንድ እንድትቀርቢ አልፈልግም፣ ብቻሽን እንድትሆኝ ነው የምፈልገው አለቻት ማለት ነው። አስራ ልታስቀምጣት ይሆን እኔ ምን አውቃለሁ? ምን ማለት ነው? ማለቴ ለምሳሌ ከነጽናት ጋር ብትሆን ምንድነው ችግሩ? ከነጽናት ጋርም ልታስቀራት ነው። ጽናት ስልክ ብትደውል ስልክ አታነሳም። ሰኒ እንግዲህ የእህቷን ምክር ሰማች ማለት ነው። ይደብራል። አንቺ ያገኘሽውን ህይወት እኮ እጅኛዋ ታገኛለች ማለት አይደለም እንዴ? ታዲያ ልጅቷ የቁም እስረኛ ታረጋት ነው እንዴ? ከሰው ካልተገናኘች እንዴት ነው ነገሩ? ግዴታ ሰው ያስፈልጋታል። ልጅ ቤት ውስጥ አንድ ነገር ብትሆንስ በጭንቀት ራሱ ክብሮሜ እንኳን ሄደው እንዳያገኛት ሊሆን ነው። በቃ ማንንም አትፈልግም፣ ማንንም እንዳታገኝ ብላታለች ማለት ነው። እሷ ደግሞ በእህቷ ነው የምትመራው። የምታስተዳድራትም ሆነ ምንም የምትላት እሷ ስለሆነች በእሷ ነው የምትመራው። ሰኒ የእህቷን ትዕዛዝ ታከብራለች፣ ግን ደግሞ ትጎጃለች ማለት ነው። ሰኒዬ አስቢበት እንዴ! ጉድ እኮ ነው። ማንንም እንዳታገኝ ማለት ብቻሽን ተቀመጭ ይባላል እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ ሳታረግዝ አትቀርም መሰለኝ፣ ደከመኝ አማረኝ እያለች ነው ማለት ነው። ኪራም እንግዲህ በሀሳብ ጭልጥ ይላል። የሆነ ሰዓት ላይ ይስቃል፣ የእናቱን ነገር እያስታወሰ መሰለኝ። ሰንዬ እንግዲህ ከነ ጽናትም ከነ ኪራም ከነ ሁሉም እንድትርቂ ብላታለች እህቷ ማለት ነው። ይደብራል በጣም በእውነት። የቁም እስረኛ አድርጋ ታስቀምጣት ነው መሰለኝ እህቷን። እንዴ ቆይች ልጅ ከሰው አላገኘች እንዴት ነው ነገሩ? ሰው ያለ ሰው ይኖራል እንደዚች ምድር ላይ? ይደብራል በእውነት። እና መሩዬ ደግሞ አማቷ መታ ነበረ። መራዊት በጣም ነው የምትወዳት የናሆሜ እናት። መሩዬ በጣም ትወዳታለች በነገራችን ላይ ና በስስት አይነት ነው የምታያት ወላ ማለት ነው። እንዳንቺ አይነት ቆንጆ እንደዚህ በልጣጣና እንትን በበዛበት ዓለም ላይ አንቺ እንዴት አይን አፋር መሆንሽ ምናምን እያለች እየተገረመች በስስት አይነት አያታለች ማለት ነው። እናም መሩዬ መድኃኒት ልትውጥ ውሃና መድኃኒት አስቀምጣ ስትገባ ወይኔ እንዴት እንደደነገጥኩኝ መድኃኒቱን ታየዋለች ብዬ። ምክንያቱም የምትውጠው መድኃኒት የዚህ ልቧን ስለሚያማት፣ የናሆሜ እናት ደግሞ ይሄንን አታውቅም። ልጅቷ ታማሚ እንደሆነች አታውቅምና አሁን ወይ ድንግጥ ነው ያልኩት እውነት ለመናገር ማለት አየችው አላየችው እያልኩ ነበረ። ደግነቱ አይታዋለች። መድኃኒቱ ምን እንደሆነ አላየችው እንጂ መድኃኒት መሆኑን አይታለች። ግን የምን መድኃኒት ነው ስትላት ራሴን ትንሽ አሞኝ ነው እና ዝም ብሎ መድኃኒት እንዴ? ዝም ብሎ መድኃኒት አለ እንዴ? ለማንኛውም ዝም ብለሽ አትዋጪ፣ አታስለምጂው፣ ጥሩ አይደለም አለቻት ማለት ነው። ከዛም በወሬ እንግዲህ ወይ ኪራስ እንዴት ነው ተጽናና? አንድ ቀን ብቻ ሄጄ በዛው ቀረው አይደለ ስትል፣ አዎ ተጽናንቷል፣ አሁን ደህና ነው። ሚስቱስ የልጅ አስተዋይ፣ በቃ አስተዋይ ናት ልጅቷ። በጣም ታስተውላለች። በዚህ እድሜዋ ቅንነቷ፣ አስተዋይነቷ ያ ሁሉ እንኳን ሰርግ ተደግሶ በሰርጓ ቀን እናትየው ስትሞት እንኳ ምንም እንትን ሳትል ባሏን አጽናናችው። አዎ በጣም እኮ ነው ጽናት እኮ ማለት በጣም ቅን ልጅና ቅን ሀሳቢ ናት ቴቴ አለቻት ማለት ነው። እንግዲህ ጽናትዬ ሰርጉ መሰረዙም ሆነ ሰርጉ በመቅረቱ ምንም አልመሰላትም። ምክንያቱም ከባሏ ጎን መሆን ስለነበረባት ባሏን አጽናናችሁ ማለት ነው። ሚስት ለባሏ ዘውድ ነች የሚባለው እኮ እውነት ነው። የእውነት
ጥሩ ሚስት ከሆነች ማለት ነው። እና እንግዲህ መሩዬን ቡና ላፍላ ብላ ወደ ኪችን ስትይ መድኃኒቱን እዛው ጋር ጥላ ሄደች። ወይኔ ሴትዮ መድኃኒቱን አየችው እላለሁ፣ ግን አትየው አንስታ አትየው አላውቅም። ከዛ ወይ እንዳንቺ አይነት ቆንጆ ደግሞ አንድ ልጅ ብትወልጂ እንደው ምን አለ እያለች እንግዲህ ሰርጋቸውንም ለመደገስ እያሰበች ነው ማለት ነው የናሆሜ እናት። አሁን መራዊት መጋባቱን ሰርጉ ቢደገስ ችግር የለባትም፣ ግን አሁን እናትየዋ ልጅ ብላለች። ምክንያቱም ልጅቷ ደግሞ ልቧን ያማታል። ያንን ልጅ መውለድ ካልቻለች ነው ችግሩ። ያ ነገር ነው ያሳሰባት መሩዬ ራሱ ማለት ነው። እንግዲህ ትወልጃለሽ አይታወቅም፣ ሰጪው ነሺው ፈጣሪ ስለሆነ አብሽሪልኝ ማለት ነው። እና ሰኒዬ እህቷ ማንንም እንድታገኝም ሆነ ከማን ጋርም እንድትውይ አልፈልግም ብላታለች። በጣም ተናዳ ሰኒ ካፌ ሄዳ ቡና እየጠጣች እያለ ሰኒዬ ማናት ጽናት ብትደውል አታነሳም። ወፍ ተይ በቃ ጽናት እህቴ ማንንም እንዳታገኝ ብላኛለች እያለች እንግዲህ ስልኩን ሳታነሳ ብቻዋን እየተበሳጨች ነበረ። ከዛ ደግሞ ቅዱሴ እዛ ነበር። ቅዱስ አያት ማለት ነው። እንዴ ሰናይት ጭራሽ በአካል መጣችሁ? እነማን ናቸው? ብቻ የለኝ እኮ አላት። በቃ ተወኝ በእናት አለችና ጥላው ሄደች። ወይኔ እቺ ልጅ ምን ሆናለች ብሎ የቡናውን ከፍሎ እሱም ተከትሏት ሄደ። እንግዲህ ማለት ኃይለኛ ጭንቀት ውስጥ ነው ያለችው። በነገራችን ላይ ሰኒና ቅዱስ ኃይለኛ ጭንቀት ውስጥ ነው። እሱ ለሰው መናገር አይፈልግም ማለት ምን እንደሆነ አላውቅም። እሱ ራሱ በቃ ለሰዎች የማይናገራቸው ነገሮች አሉ የተዳፈኑ ውስጡ። ምንድነው ንገረኝ ስትለው በቃ መናገር አይፈልግም። እና ሌላ ጊዜ የኔ ነገር ስሜ ቅዱስ ሆኖ ስራዬና ተግባሬ ግን እርኩስ ነው አለ ማለት ነው። አረ በስመ አብ ወልድ በል እንደዛ አይባልም እሺ ያለችው ሰኒ ማለት ነው። ተይኝ እባክሽ የኔ ነገር ተወርቶ አያልቅም ሰኒዬ ምናምን አላት። እንግዲህ ቅዱስም ኃይለኛ የደበቀው ነገርና ለሰው የማይናገረው ህመም ውስጡ አለ ማለት ነው። ምን እንደው አላውቅም።